አላህ ይፈሳል አይፈሳም? ጥያቄው መልስ እስኪ። አንድ ነቢይ እምነታችን ሙስሊም ነው ያለ ከመሐመድ በፊት አንድ ማስረጃ ብቻ። ክርስቲያኖች አጋስስ ነን እንዴ? ሆዳም ነን እንዴ? ከአንቺ 7 እጥፍ ምግብ እንበላለን። መጀመሪያ ጊዜ አለ ብለህ ታምናለህ? አለ ብለህ ታምናለህ? ከመሐመድ በፊት አዎ አለ። እና ከፍተልና አንድ ማስረጃ ብቻ አንተ። አንድ ነቢይ እምነታችን ሙስሊም ነው ያለ ከመሐመድ በፊት አንድ ማስረጃ ብቻ። ቀጥል ወንድሜ። መጀመሪያ ማስረጃ መጀመሪያ ጊዜ በኢየሱስ ክርስቶስ እና ማስረጃ ከመሐመድ በፊት ምንም ነገር ሽታውም የለም። ቤቱላ ነገረች። የምር እውነት ነው። መሐመድ ነው ሙስሊምና ያ ማለት እኔ ለእናንተ ለሱ ማለት መሐመድ እንድናወራ ከተሳጠ ነው። ይሄ በእንትን አለ ማስረጃ አንድ ማስረጃ አንጣ። ከመሐመድ በፊት እስልምና ለመኖሩ አንድ አንጣ። ቀጥል። ራሱ ነው የወጣው። አያሹ ሁለቱም ወጡ ጥለው። ቤቱላ እንዴት እንደሚዋሹ አየሻ? ፈርዳ ነው የሚለው። ኤኒዌይስ ወደ ቶፒኩን መልሰው። ቤቱላ ጥያቄዎች ካሉሽ ሜይ ቢ በኋላ ላይ እንቀበልሻለን። ዛሬ ወደ ቶፒኩ መልሰው። አንዴ ጥያቄ አለ። ወደ ቶፒካችን ለመለስና ያ ቤቱላ ጥያቄዎች ካሉሽ በኋላ ላይ እንቀበልሻለሁ። አንቺን ብቻ ወይንም ደግሞ ጥያቄ አትቀበሉ። አንዴ አሁን ቶፒኩ ላይ እንግባና ቤቱላ አረብ ሀገር ነው የምንኖሪው? አዎ አረብ ሀገር ነው የምኖረው። ስራ የሚበዛው በረመዳን ወቅት ነው ከረመዳን በፊት? አይ ረመዳን ላይ ስራ ይበዛል። ምግብ ብዛት የምታዘጋጁት መቼ ነው? ረመዳን ላይ ነው። ስለዚህ በጣም ምግብ የሚበላው በረመዳን ወቅት ነው ማለት ነው። ማለት ብዙም አይበሉም፣ ግን ስራ ምናምን ይበዛል፣ ምግብም ይበላል። ሰላም። ኦኬ ሳድ ቆይ አንዴ። ነብዩ ክርስቲያኖች እኛ ስንሆን ያለሽ በጾም ወቅት ላይ ቆሎ ነገር ነው ብዛት የሚበላው። እንደዚህ እስክጠግቢ ድረስ የሆነ ስትሚያቅትሽ ከአቅም በላይ በልቶ እንትን አይባልም። ማለት እዚህ አሳምቡሳ ምናምን ነው የምንሰራው፣ ሌላ ነገር አንሰራም። ኦኬ ክርስቲያኖች በጣም ሆዳም ክርስቲያኖች እንደው አንድ ክርስቲያን ጓደኛ ኖሮሽ ያውቃል? ምታውቂያት? ኧረ አሉኝ፣ ብዙ አሉኝ። እነሱ በጣም ሆዳም ናቸው። እንደው ስታያቸው ከአንቺ ስንት እጥፍ የሚበሉ ይመስልሻል? ማለት በጣም አጋስስ ክርስቲያኖች አጋስስ ነን እንዴ? ሆዳም ነን እንዴ? ከአንቺ 7 እጥፍ ምግብ እንበላለን። ሰው እኮ እንደተፈጥሮ ነው። በጣም ብዙ የሚበላም አለ፣ ትንሽ የሚበሉትም አሉ። ሁላችንም አለማድነቅ አይቻልም። ማለት ሁላችንም አንድ አይደለም። ትክክል ጎበዝ። አንዳንዱ ብዙ ሊበላ ይችላል፣ አንዳንዱ ትንሽ በልቶ ሊተው ይችላል። መሐመድ ግን ምን እንዳለ ታውቂያለሽ? ምንድን ነው አለ? ካፊሮች ወይም ሙስሊም ያልሆኑት 7 እጥፍ ነው ከክርስቲያኖች የሚበሉት። 7 አንጀት ነው ያላቸው አለን። በረመዳን ወቅት በጾም ወቅት እኛ ምግብ ብዙ አንበላም። ማለት እናንተ የምትጾሙት 1 ወር ነው ወይስ 2 ወር ነው? እንደኛ ነው። አሁን እኛ 1 ወር ነው የምንጾመው። 2 ወር ነው እኛ የምንጾመው። 2 ወር ሙሉ የስጋ ነኮችንም እንደዚህ ነገሮችንም አንበላም። ወላ ፕላስ ደግሞ እስታቅም በላይ በጾም ወቅት ላይ እኛ ምግብ በጣም እንቀንሳለን። ምንም በቃ ምግብ ኦልሞስት ከእጥፍ ያላነሰ ይቀንሳል። መሐመድ ግን ምን አለ? እኛ ሀገር ላይ ማለት ነው ሀገር ላይ ምግብ ብዙ ጾም ላይ ምግብ አልበላም። አሁን አረቦች ናቸው ብዙ ምግብ የሚበሉት ማለት ነው። ዋና እነሱ ናቸው አይደለ? ዋናዎቹ እኮ እነሱ ናቸው። ሐዲሱ እንደዚህ ይላል። አንበባው ክርስቲያን
ራችን ላይ ምግብ ብቻ አይደለም መጠጥንም ጨምሮ ነው የሚናገረው መሐመድ ማለት ነው። ቡኻሪ 53 ሰው የፈጠረው ሊሆን ይችላል። እናንተ በምን እርግጠኛ ሆናችሁ? ቆይ መሐመድ ነው የተናገረው። ያው ቡኻሪ ላይ ነው ከቁርአን ቀጥሎ ተቀባይነት ያለው ሐዲስ ቡኻሪ ማለት የኛ ቁርአን እኮ አረብኛ ነው፣ የእንግሊዝኛ ነው እንዴ? ያው አረብኛ አለው። ያው አረብኛው ሰዎች እንዳያውቁ አልተረጎሙትም። እንግሊዝኛ ብቻ አይተረጎሙ። ትንሽ ዝቅ በቃ ትንሽ ዝቅ ሳዲ ቀጥታ ቆይ ቀጥታ ሰዓት ከዚህ ጀምሮ አንብበህ ተርጉም። ኢነል ሙእሚን ከሚለው ጀምረህ አንብብ። ያብዬን ወደ ምዬን እኮ ነው በነገራችን ላይ የተናገረው መሐመድ። ባርቀጥል ቆይ ቀጥልሽ። እሺ ይሄንን ሐዲስ ምንድነው? ሐዲሱ እስኪ ቡኻሪ ነው ቡኻሪ ነው። እስኪ አሳየኝ። ቡኻሪ መሰረት ቡኻሪ መሆን ማለት አረብኛ እና ዝም ብለ ሰሒህ ቡኻሪ ስላለ አይደለም። ይሄንን አይደለም ዋናው ማስረጃን ቡኻሪ መሆኑን እንትኑ ከኋላ እስኪ አጥፋ አሳየኝ። ዝም ብለ ዝጋ ሰሒህ ስላለ ቡኻሪ ሰሒህ ስላለ 5394 ስላለ አይደለም። ኦኬ እሺ ይሄ ቡኻሪ መጽሐፍ አይደለም። ቡኻሪ እንደዚህ ብሎ አልተናገረም ነው የምትለው? አዎ እንደዚህ አላለ። ይሄንን እሺ አንብበዋል? እስኪ እያነበብክ መጀመሪያ ተርጉምልንና ይሄን ማን የጻፈው እባክህ? እስኪ ቡኻሪ ካልሆነ ንገረን እስኪ ማን የጻፈው? يأكل في ماء واحد وإن الكافر ኦኬ ምን ማለት ነው? أو المنافقين في أدري أيهما قال عبد الله يأكل في 7 أماعيا ماشي ምን ተርጉምልና ተርጉመው ሳድ ብተረጉም ላይ ትርጉም የለውም። ኦኬ እኔ ልተርጉምላችሁ። ትርጉምማ በጣም አለው። ትርጉም ስላለው ነው ያነሳነው ዝም ብለን አይደለም። እኔ ተረጉም ማን ይተረጉማል? እውነት ነው እናንተ መቼም አታረጉም። እንዴት ነው ማሳፈረኝ? እሺ እና እኔ ተረጉምላለሁ፣ ችግር የለውም። እሺ ኢብን ዑመር እንደተረከው ይላል የአላህ መልእክተኛ እንደዚህ አለ፣ a believer eats in one intestine አማኞች ወይም ደግሞ ሙስሊሞች የሚበሉት በአንድ አንጀታቸው ነው፣ ማለትም በትንሽ ምግብ ይጠግባሉ አለ። and a kafir or an unbeliever or a hypocrite eats in 7 intestine መናፍቅ ወይም ደግሞ ከሃዲ ወይም ካፊር የሚበላው በሰባት አንጀቱ ነው፣ በጣም ብዙ ይበላሉ አለ መሐመድ ሲናገር። ይሄን ተቀብለዋል አይደል ሳድ? ተቀብለዋል አይደል? ምንድነው ሰባት ሙናፊቅ 7 ጊዜ አይጠሙም እንደምን የምትለው? መናፍቅ ወይም ካፊር በሰባት አንጀቱ ነው የሚበላው ብሎ የተናገረው መሐመድ ልክ ነው? በሰባት አንጀቱ የነብይ ንግግር እኮ ነው። ይሄ መገለጥ እኮ ነው በነገራችን ላይ አይደል? ነብዩ ከራሱ አይናገርም አይደለም። ይሄ ማስረጃ ብላ አምጥተህ ነው። ይሄ አትቀበለውም? ትቀበለዋለህ? ምኑ ይሄንን አትቀበለውም? አልቀበለውም። ከፍረዋል። ወይኔ ክርስቲያን ዋርኒንግ የሰጠች ዞረደ ከፍሯል። ዋሪን አልቀበልም ማለት ቅድም ማነው ቡታላ ነው ምን በቱላ ነው እሺ ቅድም እስልምና ከመሐመድ በመሐመድ ነው የመጣው ምናምን ሲባል ሰምቻለሁ። ሳድ ቡኻሪን አልቀበልም ብለሃል። ነብዩ ተናገረውን አልቀበልም። ቡኻሪ እንዴት ነው የማልቀበለው? ይሄንን የተጻፈው ብቻ ነው የማልቀበለው እንጂ ቡኻሪና ሙስሊም የዘገበው ሐዲስ ከሆነ ትክክለኛ የእስልምና መንገድ እሱ ነው። ከሐዲሶች በላጭ ሐዲስ ቡኻሪና ሙስሊም ነው። ቡኻሪ ነው የዘገበው። ነብይህ ነው የተናገረው። ነብይ የተናገረው አይደለም። ይሄንን ቡኻሪ ስለ ሷሂህ ስላለ አይደለም። ኖ ሳይ ማለት ያለ ማለት ጉዳይ ሳይሆን ቡኻሪ ነው የዘገበው እያልኩ እኮ ነው። አንዴ መጽሐፉን ይከፍትልሃል፣ ችግር የለውም። ሃርድ ኮፒው ከፈትልሃል።
ሲጀመር ኦኬ አይ ተረጋጋ። ቮሊም 7ን ክፈተው። ቡሃሪን ክርስቲያን ያ ልከፍትለት ስልክ ነው። በእናትህ አሳየብኝና ዋርኒንግ እንትኑን አታሳይ፣ ኪታቦችን አታሳይ። ጊዜ ኪታቦችን እያሳየ መሰለኝ እንትን የሚለው ከበር ፔጃቸውን ብዙም አታሳይ። ቆይ አንዴ የአሁኑ ሃርድ ኮፒ ሲሆን ነው እንጂ አሁን ዓለም ላይ ትክክለኛ ሃይማኖት ምን እንደሆነ ልትነግሩን ትችላላችሁ? ማለት አንድ ትክክለኛ ነገር አለ። እሱ ምንድነው? እሱ ክርስቶስ የተናገረው እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። እውነት እኔ ነኝ ብሎ የተናገረ እናንተ አሁን ፈጣሪ ስንት ነው? እናንተ እኛ አሁን አላህ ፈጣሪ አንድ ነው። አንድ ፈጣሪ ነው ያለው። ከአንድ ፈጣሪዎች ቆይ አንድ ፈጣሪ ነው ያለው። አንድ አምላክ ነው ያለው። የፈጠረን አምላክ እሱ አንድ ነው። እናንተ ጋር አንድ ነው። አንብባ ያ እናንተ ጋር ግን ስንት እንደሆነ አይታወቅም። ቤቱን ለእናንተ ጋር ስንት እንደሆነ አይታወቅም። እጁ እዛ አብሮ እና እኛ ጋር አንድ ነው። ኧረ አንድ አምላክ ቁጥሩን አንድ ነው ያላችሁት። አላህ እጅ እግር አለው፣ ፊትን ጭንቅላት የለውም። ጭንቅላት የለውም ማለት አላህ እንላለን እንጂ ፈጣሪ ነው እኮ ስሙን ተቀይሮ ነው እንጂ ፈጣሪ ነው። አንድ ስትሉ ግን ጭንቅላት አለው። አላህ ጭንቅላት አለው። በምን እና ቃል እሱ እኮ ሰባተኛ ሰማይ ነው ያለው ማለት አና እሺ ሳዲ መልስ። እሺ የለውም። እጅስ የለውም። እግርስ የለውም። የና ያለው አላህ የና ያለው አላህ አላህ ምን ይላል በቁርአን ላይ ቁል ሁወ አላሁ አሐድ በል አላህ አንድ ነው። አላሁ የና ያለው ቆይ የና ያለው ነው ወጁዱን ቢላ መካን ብለው እንጂ አላህ የና ያለው የነቆይልን ቁርአን ነገር በኋላ አላህ የት እንዳለ ንገርኩ ያለ ቦታ ነው ያለው። መሬትና ሰማይን ሲፈጥር ያለው እንደ ቁጭ የምታረገው የትም ቦታ ነው። ቀደም የለም ብለህን ነበረ። ኪታቡን አንብባውን ቡሃሪ ተከፍቶላል። አረብኛውን አድርግለት ክርስቲያን ኪታቡ መጽሐፉ ተከፍቶላል። አው ማለት ነው የሰው የጻፈው ማለት كتاب تكفت بقولك الله عن بن عمر رضي الله عنهما قال رسول صلى الله عليه وسلم إن المؤمنين يأكل في ماء وحيدا وإن كثيرين أو المنافقين في الأندرين أيها قال عبد الله يأكل في 700. ተርጉምልህ ይሄንን ሙተሻቢህ ነው። ቆይ ሙተሻቢህ በሙተሻቢህ ማመን የለብህም አንተ። መሳቅ አይደለም። ማን ነው ቀደም አላውቅም ያልከውን አሁን ደግሞ ሙተሻቢህ ነው አልክ። ቀደም አልቀበልም ያልከውን አሁን ደግሞ ሙተሻቢህ ነው አልክ። ቆይ ወንድሜ ስማኝ። ቆይ አሁን ባጭሩ አንተና ሁሱ ተገናኝታችሁ ለምን አትናገሩ? ሰባተኛ ሰማይ ላይ ቁጭ ካረከው ማለት ነው አላህ። ቆይ እዚህኛው ላይ መልስ። ሙተሻቢ የሚለው ለቁርአን ነው እንጂ የተሰጠው ሲጀመር ለሐዲስ አይደለም። ግልጽም ያልሆነ ነገር አለ ተብሎ የተነገረው ለቁርአን ነው እንጂ ለሐዲስ አይደለም። ሐዲስም እኮ ሙተሻቢህ አለ ምን ነው የሌለው ነው። ነብዩ ያለው ምንድነው? እሱ ግልጽ ተናጋሪ ብቻ ነኝ ነው ያለው። ሙተሻቢ የሚባል አዲሱ ላይ የለም። ኤኒዌይስ ቀደም ያልከው ምንድን ነበረ? አልቀበልም የነብዩ ንግግር ነበረ። ቆይ ልንገርሽ ሳድ ማለት በስነ ስርዓት አውሩ እንዴ። ሳድ ምን መሰለ? ቀደም ምን አልክ መሰለ? አልቀበልም ነበር ያልከው። አሁን ደግሞ መጽሐፉን ስናመጣልህ ደግሞ ሙተሻቢ ነው አልከን። ለምን? ነብይ ያለህ ነብዩ ተናገረው ስድብ እንደሆነ ገባህ ማለት ነው። ምንድነው ያለው በግልጽ ነብዩ? እኛ ጥቂት ነው መንበላው፣ በአንድ አንጀት ነው መንበላው። ሌሎቹ ግን አለ በሰባት አንጀት ነው የሚበሉት፣ በልተው አይጠግቡም አለ። ማን ነው እውነት እንናገር ከተባለ አረብ ሀገር ላይ በተለይ ያው ነብዩም የነበረበት ሰዓት ስለነበረ ምግብ እንዴት እንደሚበሉ ቪዲዮዎችን ካያችሁ ወይኔ ግመሏን እኮ ብቻቸውን አንድ አምስት ሆነ እኮ ይበላል። ሁሉም ሰው አንድ አይደለም እኮ አረብ ሁሉም አንድ ነው እንዴ? እንትን ሲባል እኮ አዛን እንትን ሲባል እንዴት ተሯሩጠው እንደሚበሉ እንዲህ እኮ ነው። በቃ እንዴት እንደሚያግበሰብሱት እንዴት እንደሚሰለቅጡት
እነዚህ አሁን 7 ብቻ አይደለም ያላቸው ባይዘይ ሁሉ ይበሉታል እኮ እኛ የምናወራ እንጂ አንተ ብቻ ነው የምታወራው። ቆይ እንጂ ወዳቸው ውስጥ ጅብ ነው የታሰረው። እነዚህ እኔ እኮ ቆይ ጥያቄ እኮ አለን። ጥያቄ ለምን አትቀበሉም? ቆይ ግመሏን እንዴት እንደሚባሏት ልጽድቅ እንኳን ቢባል እኮ አሁን ክርስቲያኖች ስታምኑ በስራ እንጸድቃለን ብላችሁ ታምናላችሁ። ጸደቅን ቢባል አይ ታርግ እባክህ። ለምንድን ነው የሚሞት የምታደርገኝ? ሁለት መጠጣት አራም አይደለም እያሉ አባቴ ኤኒዌይስ ኢቭን እንዴት እንደሚቸኩሉ ማለት ነው። የጾም ልክ እንትን ሲባል ያለውን ፓርት እንትን በለው። ልክ እንትን ሲባል ፓርት ያለውን ልክ ሲፈቱ ያለውን ፍጥነታቸውን ምግብ ይጠብቃሉ ማለት ነው። አዛን እስከሚባል አፋቸው ላይ ምግቡን ይዘው ይጠብቃሉ። ልክ እንትን ሲባል ኪሳቸው ባይዘ ዛሬ ራሱ አንደ ስለምናወጣ የነገረኝ ነበረ እና ሁሉም በኪሱ ቴምር ምናምን እዛው የሚጠብቀው እያለ እየሳቅ ጾም አይደለም በቃ እና ልክ እንትን ሲባል ቶሎ አፋችን ነው የሚከተተው ምናምን እያለ እየነገረኝ ነበረ። እሺ ሚውት አታርገኝና አንዴ አንተማ ሙተሻቢ ነው አልክ እኮ ከአንተ ጋር ምን ላውራ? እሺ ቆይ እኔ ልንገርህ። እሺ አንዴ ሙተሻብስ እሺ መጀመሪያ ከሰባተኛ ሰማይ ላይ ቁጭ ካረከው ሰማይና መሬት እሱ ነው አይደለም። ጥያቄ አይደለም። የት ነበር? ጥያቄ አይደለም። እሱ አልጠየቅኩህም። እኔ እሱን እኔ ምን አገባኝ? እኔ አላህ የትም ይሁን እኔ አላህ እኮ የት ነው የሚለው እኔን አይመለከተኝም። ክርስቶስ የት ነው ያለው? እሺ እኔ ጥያቄ አይደለም። አሁን እሱ ወደ ቶፒኩ ላይ አላቅም ብለሃል። ማታ ከሆነ በቃ አሁን ታዳምጣለህ። እንትን ብላችኋል። መጀመሪያ ሙስሊም በነቢዩ መሐመድ ነው የመጣው ብለሃል። መቼም አንተም ማነው ያለችው እሷ ሴት ነው? እሺ ከመሐመድ በፊት ነበረ እስልምና የሚባል ሃይማኖት? አዎ ነበረ። አዎ እና ከፍል አድርገና አንድ ማስረጃ ብቻ መጠየቅ ብዙ አይደለም። መሐመድ ከመምጣቱ በፊት እስልምና የሚባል ነቢያቶች እኛ እስላምነን ሙስሊም የሚባል ሃይማኖት አለ ብለው ያስተማሩበትን አንድ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያስፋፉትን እስልምና ዲነል ኢስላም ያስፋፉት ነው እንጂ ከነቢዩ መሐመድ በፊት ነበር እስልምና። ተረተረቱን ተውና ማስረጃ ችግር የለውም። ማስረጃ አሳያለሁ። ማስረጃው እኮ አሳየና። ያው ነቢ ክርስቶስ የምትለው ለራስ ነቢ ለዒሳ ለራሱ አዛክን በቃ ማይከነስ ማስረጃ ነው እንጂ ተባልከው አልቀሳለሁ ባልክም። ኤኒዌይስ አዛን ልክ ጾሙ ሊፈታ ሲል እንዴት እንደሚጠብቁ አሳያቸው። ትልቁን አድርገኝ። ትልቁ ላይ እኮ ነው ነኝ እንዴ? ኦኬ አንድ ይዘሽ እሺ። እኛ በነገራችን ላይ እንደዚህ አይነት ነገሮች እንትን ብለውን አይደለም፣ ግን ሙሐመድ ከተናገረው ንግግር አንጻር ነው እንደዚህ እያሳየናቸው ያለ ነው ማለት ነው። እንግዲህ ይሄ ሌሊት 11 ሰዓት በልታ ከዛ በኋላ ቀን ምሳ ዘሎ እንደገና 12 ሰዓት ከ45 ለመጾም ለመብላት ነው። በምን ያህል በጉጉት እንደሚጠብቁት በአፋቸው ላይ 12 ሰዓት ከ45 እስኪል ድረስ እንዴት እንደሚጠብቁ ማለት እንደዚህ ይዘው ነው። ይሄ እኮ ፐርሰናሊቲ ነው። ባይዘ ይሄን እንደ ቀልድም እንደምንም ትሬንድ አድርጋችሁታል ቲክቶክ ላይ። በተለይ ረመዳን ሲመጣ እንደ ቀልድም እንደምንም ትሬንድ እንዳረጋችሁት እናውቃለን እኛ። ችግር የለውም። ግን የምትናገሩት ንግግር ሙሐመድ የተናገረው ክርስቲያኖች ላይ ለማላገጥ የሞከረውን ነገር ነው አንስተን እናንተ ናችሁ እንደዚህ እንጂ እኛ አይደላችሁም። የእናንተን ታርጋ ነው ለእኛ የለጠፋችሁት። ቀልድ ከተባለ ዩኒቨርሲቲ ተማሪ ከሆናችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች አንዴ የዩኒቨርሲቲ ተማሪዎች ካያችሁ ልክ ሰዓቱ ሲደርስ እንዴት እንደሚሮጡ ማለት ነው አካሂዳቸው ራሱ። እኛ እኮ ጾመን እኮ እንደዚያ እንቻኮልም ከቤተክርስቲያንም ለመመለስ። ምንድነው ኔትወርክ ነው ምንድነው ክርስቲያን እንትን እያለ ነው። ስማ ኢፎይ እንዴት እንደሚሯሯጡ ማለት ነው። ስማ አንተ ልንገርህ፣ አይ ተረጋጋ። እንዴት እንደሚሯሯጡ እንዴት እንደሚሆኑ ማለት ነው። እንዴት እንደሚቸኩሉ ይሄ የሚያሳየው ምንድን ነው? እሱ ማን እኛንን ወይ በሰባት አንጀት ምንበላው ወይንስ እናንተ ናችሁ በሰባት አንጀት የምትበሉት? በሰባት አንጀት እየበላን ነው። ማን ነው? አንዴ ተረጋጋ።
በሰባት አንጀት እየበላ ያለው ማንኛው ነው? ምንድነው የሚውጥ የምታደርገው? ማለት ምግብ ማብላት ኃጢአት ነው እንዴ? አይደለም፣ ኃጢአት መሆን ሳይሆን እኛ ሆዳም አይደለንም። ካፊሮች ወይንም ክርስቲያኖችን ጨምሮ እነሱ ከኛ 7 እጥፍ ነው የሚበሉት ሆዳም ናቸው ብሎ እኛን አለ። እውነታው ግን እንደዛ ነው ወይ? እኛንን ሆዳሞች ብዙ ምግብ እንበላው እኛ ሆዳም ነን፣ ግን እኮ ማለት ጠንካራ ነን፣ በዲናችን ጠንካራ ነን። ስለዚህ እናንተ ሆዳም ከሆናችሁ ነብይሽ ዋሽተዋል ማለት ነው። እንደዛ ከሆነ ደግሞ ውሸታም ነብይ ለምን ትከታያለሽ? ምን ማለት ነው ውሸታም ማለት? እኛ ብዙ አንበላ የሚበሉት ብዙ እነሱ ናቸው ብሏል። 7 እጥፍ ከኛ የተባለበትን ማስረጃ ማቅረብ ትችላለህ? አዎ ማስረጃ አሁን እኮ እየከፈትን እያሳየናችሁ ነበረ። አሁን ከፍተን እኮ ስናሳይ ቆየን። 7 እጥፍ ትበላላችሁ ብሎን ማለት ነው። ከናሁሹ ጋር ለምን አትወያይም? አታልቅሱ። ተገርፈው ሄዱ እኮ ምን ተገርፈው ሄደው አላያቸውም? እንደ ውስጥ አሁን አንተና ሁሱ ለምን አትገናኙ? አሁን ስለ እስልምና ብዙ አናውቅም። አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። አንዴ ምንድነው እሱ አካውንቱ እንትኑ ራሱ እንትን እያለ ያለው? አንድ ጥያቄ ልጠይቅህ። ይኸውልህ አረብ የሆነ ቪዲዮ ሰራና እስልምናን ይወክላል ማለት አይደለም። ችግር የለም። ይወክላል አይወክልም ሳይሆን ሎክ ነብይሽ የተናገረው ግን ይወክልሻል። የነብይሽ ንግግር ይወክልሻል አይወክልሽም? ይወክለኛል። ኦኬ ሆዳሙ እኛ ነን ወይንስ እናንተ? 7 እጥፍ እኮ እኛ ከእናንተ እንደምንበላ ነው የተናገረው። እኛ 7 እጥፍ ነው የምንበላው። ቆይ አንተና እሱ ለምን አትገናኙም? ማለት ባጭሩ እኛ አሁን ስለ እስልምና ብዙ አናውቅም። ሁሱ ብዙ ነገር አውቃል። ሁለታችሁ ለምን ተገናኙ? እሱ ካንቺ ስንተኛ እስከ ስንት ተመረሻል? በይቱላ ማለት እኔ እስከ 8 ተማራለሁ፣ ግን ማለት ትምህርት ነው የተማርኩት እንጂ ቤቱላ እስከ 8 ተምራለች። እሷ የምትጠራው ልጅ ግን ከ6ኛ ክፍል ነው ያቆመው። 6 ሳይደርስ አንቺ 8 ደርሰሽ 6ኛ ክፍል ያልደረሰ ተማሪ ጋር ሂድኛን ስትሄነኝ አንቺ ራስሽ ታስተምሪዋለሽ። አንቺ 8 ደርሰሽ ማለት ትምህርት ነው እንጂ ቁርአን አልቀረውትም። እኔ ትምህርት ነው የቆመው። ስለዚህ ከ5 የቆመ ስለ የትኛው ሳይንስ አውርተንስ ልንግባባ ነው ከዚህ ጋር? አንቺ ትሻለሽ። ሁሱ ስለ እስልምና ብዙ ነገር ያውቃል። ሁለታችሁም ተገናኝታችሁ ዳም የሆኑ ሰዎችን አጥሯቸው። ኤኒዌይስ ዋናው ፖይንታችን ምንድን ነው? ለነሱ መምህራኖቻቸው 5ኛ ክፍል ያቆሙ ናቸው፣ እስከ 5 የተማሩ ሶሪ ከነዚህ ሰዎች ጋር ተወያዩ ሲሉን ራሱ ማለት ነው። አሁን ወደ ፖይንቱን ነግራና አንዴ ፕሊስ። የሰው ልጅ 7 አንጀት ሊኖረው አይችልም። ቪዲዮ አትክፈቱ። በቃ 7 አንጀት ሊኖረው አይችልም። 7 አንጀት የለውም። ስለዚህ 7 አንጀት ከሌለው ሙሐመድ ኬት አንጥቶ ነው ካፊሮች 7 አንጀት ያላቸው ያለ? የትኛው ሳይንስ ነው ይህንን አማኝና አማኝ ያልሆነ በአንጀት ይለያያል ያለው? አሁን እናንተ እኮ ሰው የጻፈው ነገር እኮ ነው ማለት በምን እርግጠኛ ሆናችሁ? ከዛ ውጭ የለም። የካፊር ያልሆነ ተብሎ አይመደብም በአንጀት ደረጃ። ሙሐመድ ወሽቷል የምታሳዩት ማለት ነው። ሰው የጻፈ ሊሆን ይችላል እኮ እና ቁርአንና ምን ዝንጀሮ ነው እንደጻፈው ሰው የጻፈው ትላለች ማለት ቁርአንን። አሁን ቁርአን የሁላችንም ቁርአን ማለት በአረብኛ ነው። ዝም በይ ቤቱላ አንዴ አዲስ ነው ልክፈቱ። ቪዲዮዎች አትክፈት። በቃ ቪዲዮቹ መሰለኝ እያስቸገሩ ነው ያለው አካውንት። ኦኬ ይሄን አዲስ አበባ የሚያብራራልን አለ። ሰላም ይሰማል? እንኳን ደህና መጣ። እንኳን ደህና ቆየ። እኔ አዲስ ነኝ፣ ገና መጀመሪያ ጊዜ የገባው ነገር። ኦኬ እቺን አዲስ አንብብና እስቲ ያስረዳ። እኔ መጀመሪያ ተማሪ ነኝ፣ ማስረዳት አልችልም ትልቁን ነገር። ስለአንተ ሃይማኖት ብዙ አላውቅም፣ እስልምናን ደግሞ ኪዬ የማውራት አቅሙ ብዙም የለኝም።
ግን አንተን መጠየቅ ነው የምችለው ጥያቄዎችን ማለት ነው። እኔ እንደ ቤዚክ ተማሪ ማለት ነው የመጣ ነው ሸር አድርጌለታለሁ እንትን በለው እንዳወጣ። እሺ እንደዛ ከሆነ ሁሱና ኢብራሂም በራስህ መጽሐፍ እንትን ያለ በስማም አጨብጭቡ ወገን አጨብጭቡ አልኩኝ። ኢብራሂም መጣለ እንደው እዚህ ጋር አጨብጭቡ። እዚህ ጋር አላህን ልትፈሩ የምትሉት ሙስሊሞች ምንም መረጃ ሳታውቁ እየገባችሁ አጨብጭቡ ብላል። ኤኒዌይስ ለሶስተኛ ጊዜ ይከበራል፣ እንጠብቀዋለን። ተመጣ በደንብ አስተውሉ። ምን አለ ሙሐመድ? አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ካፊር ወይም ክርስቲያኖችንና ሌሎችን በሰባት አንጀት ይበላሉ አለ። ሙሐመድ ግልጽ ተናጋሪ ነው ተብሎ ይታመናል። ግልጽ ተናጋሪው ሰዎች አማኝ ሲሆኑና አማኝ ሳይሆኑ አንጀታቸው ይለያያል አለ። ይህ ስህተት ነው። ግልጽ ተናጋሪ እስከሆነ እንዲህ ለማለት ፈልጎ ነው ብትል ራሱ በቅንፍ ምን አሉት? ዲሲቨር ስለሆኑ አጭበርባሪ ስለሆኑ አማኝ ትንሽዬ ነው ይበላው፣ አማኝ ያልሆነስ በልቶ አይጠግበም። ኧረ በጣም ብዙ ይበላል። አረታ ሁሉም ሰው እኮ አንድ አይደለም ማለት ብዙ ቢመላም ማለት ትንሽ የሚበላል። ስለዚህ ሙሐመድ ተሳስቷል። እንዳንቺ ማለት ሁላችንም አንድ አይደለም እኮ ሙሐመድ ተሳስቷል። እንደዛ እፎይ ይቅርታ፣ ግን አጣምና ተርጉመው በእናንተም ሃይማኖት አጣምና ተርጉመው እንደፈለግ ተርጉመው። እሺ እንደዛ ከሆነ ይሄ ኢሴንስ ኦፍ ዲስ ይሄ የዚህ ሐዲስ ኢሴንሱ ምንድነው ብለህ ጠይቅ። እኔ ይሄ የዚህ ሐዲሱ የለኝም፣ ፒዲኤፍም የለኝም፣ ምንም ነገሩ የለኝም። ቃላቶች ቃል በቃል አይደለም የሚተረጎሙት። በእናንተም ሃይማኖት ቢሆን የሆነ አስረዳና ታልከስ አይ ፍራም መረጃ እኮ እጄ ላይ የለም እንጂ ላቀርብልህ ነበር። ምን ታደርጋለህ? ከሰራና ታብታብ እያደረግህ ተማረው ልታለቅስ ነው እንደገባው። ምን እናግዛችሁ? ሶፍት የለንም። ምን እንተባበራችሁ? መልስ ከሌለ እኮ ከሰራና ታብታብ ማድረግ ነው። ሲማ እፎይ አንዴ አልተረዳኝም። እኔ ላስረዳ እንዴ። ቀጥይ። እሺ ያንተን ጾም አሁን ምን ያህል ዓለም ላይ ይታወቃል? አሁን የምትጾመውን ጾም የትኛው ሀገራት የሚጾሙት ነው? እኛ ለሰው ብለን አይደለም እንጾመው። ፈቲ ሰው አወቀው አላወቀው ብለን አይደለም። ኖ ጥያቄ ይሄ ነው እኮ ያልንሽ ያለ ነው። ይሄ ነው አንድ ጾም ነጋሪት እያስነገራችሁ እያስቆሰማችሁ ነው እናንተ የምትጾሙት። ለዛ ነው እየጾምኩ ነው ብላችሁ ተናግራችሁ ነው የምትጾሙት። ፈቲ ምንም የማይገናኝ ነገር ነው እያወራሽ። እሷ ትጨርስና አንተ ታወራለህ። ቆይ አይ የማይገናኝ ነገር ነው እያወራሽ። የማይገናኝ ነገር ማውራሽ ቁጥር ቀጥይ እዚህ ጋር እሺ ስማኝ። ክርስቲያኖችና አይሁዶች ክርስቲያኖች በሰባት አንጀት ነው ይበሉ። እምነት ከሆነ ስማኛ እንዴ። አይ እኮ እኔ እስካሁን ሰምቻለሁ፣ በደንብ አዳምጫለሁ። አዲሱ ላይ ቀጥሽ አይደል? ችግር የለውም ተቀጥልሽ። ልትሰሙኝ ይገባል። ቀጥሽ እኮ አይ ነው የራሴን ጥያቄ ልቀጥልና ከዛ ወደ አንተ ደግሞ እመጣለሁ። ቀጥይ። የኔ ተቋርጠው ጎ ሄድ ፈቲ ያለሽ አው ሲማ ትርኪ ምርኪ ሲጀምር ምንም ኤፎይ ሲማ እኔ አንድ ጥያቄ አለኝ። ምንድን ነው? የእናንተ መጽሐፍ በእናንተ ሃይማኖት እስከ የት ድረስ ነው የሚታወቀው? በኢትዮጵያ ብቻ ነው የሚታወቀው ወይስ ደግሞ እስከ ሌላም ሀገር ይታወቃል? ክርስቲያን በተባለ ሀገር አጠቃላይ አሁን ሙስሊም በተባለ ሀገር የትም ብትሄድ ቁርአን ነው። ቁርአን በሚታወቅበት መጽሐፍ ቅዱሳችንን ያስተዋውቃል። እናንተ መጽሐፍ ቁርአን አሁን ለምሳሌ ስማ ህንድ ሀገርም ብትሄድ እስራኤል ሀገርም ብትሄድ አሁን ለምሳሌ ክርስቲያን አለለን ታዲያ እንደሆነና ቁርአን ባለበት ሁሉ የኛም መጽሐፍ ቅዱስ ቁርአን ይመሰክራል። ቁርአን በደረሰበት ሁሉ
ተጨማሪ የእኛ መጽሐፍ ቅዱስ ይመሰክራል። የእኛ መጽሐፍ ቅዱስ ባልመሰከረበት ሚቱ አድርገው አንዴ የእኛ መጽሐፍ ቅዱስ ባልመሰከረበት ቁርአን መቆም ስለማይችል ማለት ነው። መቆም ስለማይችል የመጽሐፉ ሰዎች እያለ ደጋግሞ ኢንጅል፣ ተውራት፣ ዘቡር እያለ ደጋግሞ ቁርአንህ ስለኛ መጽሐፍ ይመሰክራል። አይደለም የኛ መጽሐፍ መታወቅ አለመታወቅ በራሱን ችሎ የአንተ መጽሐፍ ራሱ የሚታወቀው የኔም መጽሐፍ ጠቅሶ ነው። ኤኒዌይስ ወደ ቶፒኩ ግባ። ምንድነው በአጭሩ ቁርአን ላይ ነፍስ ሁሉ የምትሻውን ነገር ታገኛለች ብሎ ቁርአን ይናገራል። ነፍስ ሁሉ የምትሻውን ነገር ታገኛለች። አልገደበውም። ይህን አታገኙም ይህን ታገኛላችሁ እንኳን አይደለም ያሉ ብዙ ነገሮችን ስለ ሴቶች ከጠቀሰ በኋላ፣ ስለ ምግብ ከጠቀሰ በኋላ፣ ስለ ፍራፍሬ፣ ስለ እሸት ከጠቀሰ በኋላ፣ ስለሚበላው የሚጠጣው፣ ስለ ሴቶቹ፣ ስለ ሁሉንም ነገር ሙሐመድ ከጠቀሰ በኋላ ከዛ በኋላ ነፍስ ሁሉ የምትሻውን ነገር ታገኛለች። ይህንን እሱን ከፍቻ ያሳያችኋለሁ የቁርአን አንቀጽ ማለት ነው። ስለዚህ ምንድነው ይህንን ትምህርት አንድ ሰው ኡስታዞቻቸውን እኮ ይጠይቃሉ። ሲጋራ እወዳለሁ፣ ሲጋራ ማጨስ ብፈልግስ ገነት ብለው እኮ የሚጠይቁ አሉ። ሼኮቻቸውና ኡስታዞቻቸው እንደዚህ እወዳለሁ፣ እንደዚህ ያገኛለሁ፣ መኪና እጠይቃለሁ ብሎ ለምሳሌ አለ። ይህን ቪዲዮ እናዳምጠው። ለምሳሌ የመኪና አይነት ሊሆን ይችላል። ፌራሪ አለ፣ ቡጋቲ አለ አይደለ? እነዚህን መንዳት ያልቻልኩ አብሽር ትነዳዋለህ እዛ። ወላሂ ለሰዎች ቁም ናቸው። እዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሒህ ሐዲሳቸው እንዳሉት ሱቁ ሊያል ጉምዓ ሚቢያል ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰይበል አብሽሩ። እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ፣ ጀነት ላይ ትንበሸበሻላችሁ። ወላሂ لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله يساسي بلنهم ولكم فيها ما تشتهي أنفسكم لن أنت بجنة نفسياتو يشاتو نقر الله يشاو نقر نعم دنيا الله سبحانه وتعالى عندما تميت يقطعوا نقر كله استعلاش ولكم فيها ما تشتهي أنفسكم የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላበስ አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ፌራሪ አለ፣ ቡጋቲ አለ አይደለ? እነዚህን መንዳት ያልቻልኩ አብሽር ትነዳዋለህ እዛ። ወላሂ ወለኩም ፊሃ ማ ተሽተሂ አንፉሱኩም። በቃ ባጭሩ ይሄ ነው። እንግዲህ እዚህ እንደፈለገው ሌላ መስክ መኪና ለሱ ምንም ካምፓኒውን ሊገዛ ይችላል። በገነት ውስጥ እዚህ ማታገኙትን ነው እዛ ታገኛላችሁ ተባለው። ለዚህ ነው የወርቅ ኩባያ ሲመጣ የወርቅ ኩባያ እዚህ እነሱ እየተጠቀሙበት ነው፣ እናንተ በዛ ትጠጣላችሁ። በወርቅ ሰፊ ነው እናንተ የምትጠጡበት አለ። ሰፊ ይሆናል፣ ትልቅዬ ነው። 43:71 ላይ ሱራ 43:7 ትልቅዬ ብርጭቆ ትጠጡበታላችሁ በወርቅ። የብር እቃዎች እንትን ትላላችሁ። እዚህ ደግሞ ብራስሌት ደግሞ 70 ምናምን እጃችሁ ላይ እንትን ታስራላችሁ። ቡሃሪ 75:19ና ቼክ አድርገዋል። እሺ ገበሬስ መሆን ከፈለገ እዛ ሄዶ መሬትስ ይሰጠዋል? እርሻ ምናምን ይኖራል። እርሻ ሄዶ የሚጠይቃለ ልረስ ብሎ ማለት እዚህ ገበሬ ከሆነ ለምሳሌ እርሻ አስከተመኛ ሄጄ አርሼ በቃ እንትን ልበል ገበሬ መሆንስ እሱም ደግሞ ይፈቀድለትና እንደገና ደግሞ እዛም ይዘራል ማለት ነው። እዛ ላይ የሚለው አለ ምንም ገና እዛ ሄዶ ገበሬ ይሆናል ማለት ነው። ክርስቲያን አለ ቡሃሪ 75:19 75 እሺ ይታያል። ቡሃሪ 75:19 አንድ ሰው የፈለገውን ነገር መሆን የሚችል ከሆነ ገበሬ በመሆን ቢፈልግስ የሚለውን ደግሞ እንሂድ። ማለት ይሄ ነፍስ ሁሉ የፈለገውን ነገር ያገኛል የሚለውን በምን ኢንተርፕሬት እንዳደረጉት ማለት ነው። ቡሃሪ 75:19 ላይ አቡ ሁረይራ እንደተረከው ይላል once the prophet was preaching while Bedouin was sitting there አንድ ቀን ነብዩ እንትን ምንድነው እየሰበኩ ያለ አንድ የአረብ ዘላን መጣና ተቀመጠ አለ። the prophet said a man from among the people of paradise will request Allah to allow him to cultivate the land. Allah will say to him ምን ይላል? አንድ ሰው መጣና አላህን እንደዚህ ብሎ ጠየቀው፣ አላህ ሆይ በጀነት የእርሻ ቦታ እንድትሰጠኛለህ ሆይ ብሎ ለመነ ይላል። and will say haven't you got whatever you desire? አላህ ምን ብሎ ይመልስለታል? የፈለግከውን ነገር አላገኘህምን ብሎ ይጠይቀዋል። he will reply yes but I like to cultivate the land. ያ ሰው ብሎ ይመልሳል፣ አግኝቻለሁ ነገር ግን እርሻ ማረስ እፈልጋለሁ። and Allah will permit him ከዛ በኋላ አላህ እንዲያርስ ይፈቅድለታል፣ እርሻ ማለት ነው። he will sow the seeds and within seconds the plant will grow ከዛ በኋላ ዘር ይዘራበትና በሰከንድ ውስጥ
ፍራፍሬ ያወጣል። ኤንድ ራይፐን ኤንድ ዘ ይልድ ዊል ቢ ሃርቨስትድ ኤንድ ፓይልድ ኢን ዘ ሂፕ ላይክ ማውንቴን። ከዛ በኋላ ፍሬውን ከሰበሰበ በኋላ ተራራ በሚያክል ጎተራ ይሞላዋል። በጀነት ነው ሁላ የሚካሄደው ማለት ነው። ወንዛት አላህ ዊል ሴይ ቱ ሂም ቴክ ሂር ዩ አር ኦ ሰን ኦፍ አዳም ፎር ነቲንግ ሳቲስፋይ ዩ። ይህንን አንተ ውሰድ የአዳም ልጅ ሆይ እናንተ ምንም አያረካችሁምና ብሎ ይመልስለታል ማለት ነው። ስለዚህ በገነት እርሻ እርሼ ከዛ በኋላ ፍሬ አፍርቶ ወቅቼ እሱን ከዛ በጎተራ እሞላለሁ ብለህ ብትመኝስ አላህ ይፈቅድልሃል? መፍቀዱ ያለም ነገር አትረካም ይለዋል። መቼም አትረካም ይለዋል። ዊች ሚንስ በገነት ስቲል አለመርካት አለ። አሁንም እኛ ምንድነው የምናምነው? ምድር ላይ ይህንን ጨርሰን እንትን ስንል መመኘት ከዛ በኋላ አይኖርም። እርካታ ዘላለማዊ ደስታ ብቻ ነው የምንኖረው፣ በመብል በመጠጥ አይደለም። ሮሜ ምዕራፍ 14 ቁጥር 17 አንዴ ክፈተው። ደስታችን ዘላለማዊ ይሆናል በቃ እንጂ ምግብ ስንበላ ምንደሰት፣ ስናር ስናዘር ስናመጣ ምንደሰት፣ ፍሬውን ስናይ ደግሞ እንደገና ሌላ የሚያምረን እንደዛ አይደለንም። የእግዚአብሔር ደስታን ይሰጠናል። ዘላለማዊ የሆነ ደስታ፣ ምንም ሀዘን አናውቅም። በመብል በመጠጥ ወሲብ በማድረግ አይደለም ደስታችን። እንደዚህ ይላል ሮሜ ምዕራፍ 14 ቁጥር 17 ቀጥል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እግዚአብሔር ሰላም፣ የእግዚአብሔር መንግስት ምንድን ነች? ጽድቅ ነች፣ ሰላም ነች። ሰላም የሆነ ብልት እንደዚህ ተገትሮ ከዛ እንደ ልብ ወሲብ በማድረግ በሱ ትደሰታል ነው። ሰላም የሆነ መንግስት ይሰጠናል። ጽድቅ ነው፣ ደስታ ነው። ዕብራውያን ምዕራፍ 12 ቁጥር 22 ያ ደስታ ዘላለማዊ የሚያደርገን ነው። የሆነ ምግብ እየበላን በመብላት አይደለም የምንደሰተው። ምግብ ከበላ በኋላ መልሶ ምግቡ ሲያልቅ ትከፋለህ። ለዛ ነው በቀራ ላይ 5ኛው ሱራ ላይ አያት ላይ ቅድም የበላነው ምግብ ነው ይሄማ ብለው ሲያማርሩ ታገኛቸዋላችሁ። በምግብ ከሆነ ደስታ ተመልሶ ምግቡ ሲያልቅ ወይንም እየበላው ይሰለቻል። ምን ይላቸዋል? ቅድም የበላችሁት እኮ ይሄ አይደለም፣ ከለሩ ነው የተመሳሰለው። ቅድም የበላችሁ ከለሩ ሌላ አይነት ነበር ይላቸዋል። ምን ይላል? ነገር ግን አለ ወደ ጽዮን ተራራውና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፍት መላእክት ይላል። መላእክት በደስታ የተሰበሰቡ ናቸው። እኛ ወደዛ ህብረት ነው የምናደርገው። ከፋት ማዘን የለም። በደስታ ወደ ተሰበሰቡ ወደዛ ህብረት ነው የምንገባው። ራእይ ምዕራፍ 7 ቁጥር 16-17 በደስታ የተሰበሰቡ ወደዛ እንሄዳለን። ሰላም ነው፣ ጸጥታ ነው ይላል። ሰላም ወደሆነው ይላል። ያ ሰላማችን በምግብ አይደለም፣ በመጠጥ አይደለም፣ በመዳራትም በወሲብም አይደለም። ከእንግዲህ ወዲህ አለ አይራቡም። መራብ ከሌለ ምን ያደርግልሃል? ምግብ አይራቡም ማለት ከእንግዲህ ወዲህ አይጠሙም። መጠማት ከሌለ ጠጅ መጠጣት ምን ይሰራልሃል? አንጠማም። አይራቡም፣ አይጠሙም። ፀሐይ ትኩሳት ሁሉ ከቶ አይወርድባቸውም። ህመም የለም፣ ትኩሳት የለውም። በዙፋን መካከል ያለው በጉ እረኛቸው ይሆናል፣ ወደ ህይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎቻቸው ሁሉ ከዓይናቸው ያብሳል። ምን? እሱ የዘላለማዊ ህይወት ምንጭ ነው። የህይወታችን ምንጭ እሱ ነው። እሱ ምን ያደርጋል? እንባችንን በምድር ያፈሰስነውን ያብስልናል። ዘላለማዊ ደስታን ይሰጠናል። ሉቃስ ወንጌል ምዕራፍ 20 ቁጥር 34 እሱ ዘላለማዊ ደስታውን በምግብ በመጠጥ እንዳልሆነ ተመለከትን። በወሲብ ነው ብለን ስንል ጌታችን ኢየሱስ ክርስቶስ ምን አለን? ኢየሱስም መለሰ። አስቀድሞ የጠየቁት ፈሪሳውያንና እንትኖች ነበሩ ስለ ማግባት መጋባት በገነት ውስጥ። ኢየሱስ መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣ ያን ዓለምና ከሙታን ትንሣኤ ያገኙ የሚገባቸው፣ እነዚህ ግን አያገቡም፣ አይጋቡም፣ እንደ መላእክት ናቸው። ሊሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ እግዚአብሔር ልጆች ናቸው። የማን ልጆች ስለሆኑ? የትንሣኤ ልጆች። የማን ልጆች ይሆናሉ? የእግዚአብሔር ልጆች። የእግዚአብሔር ልጆች ከሆኑ ደግሞ አያገቡም፣ አይጋቡም። የማን ልጅ ስለሆኑ? የትንሣኤ ልጆች ስለሆኑ። የትንሣኤ ልጅ ደግሞ ማን ናቸው? የእግዚአብሔር ልጅ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ትንሣኤው ደግሞ ማን ነው? ራሱ ክርስቶስ ነው። የትንሣኤ ልጆች ናችሁ አለ። የክርስቶስ ትሆናላችሁ። እሱ ደግሞ ማን ነው? እግዚአብሔር ነው። ኢየሱስም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህንን ታምኛለሽ ይላል። እሷም አዎ ጌታ ሆይ እንተ ወደ ዓለም የሚመጣው ያው ክርስቶስ ነው። ያው እግዚአብሔር ልጅ የሚመጣው ክርስቶስ የእግዚአብሔር ልጅ እንደውም እኔ አምናለሁ አለች። ስለዚህ ምን አለ ሉቃስ ወንጌል ላይ? የማን ልጅ ይሆናሉ አለ?
ትንሣኤ ልጅ ይሆናሉ አለ። የትንሣኤ ልጅ ከሆኑ ደግሞ የማን ልጅ ይሆናሉ አለ? እግዚአብሔር ልጅ ይሆናሉ አለ። በዚህ ምክንያት ምን አይሉም ማለት አይሞቱም ማለት። በዚህ ምክንያት ምን ይሆናሉ ማለት መጋባት ማግባት የሚባለው ነገር የላቸውም ማለት። ዘላለማዊ ደስታ ይሰጠናል። ይህንን ነው የምናፍቀው እንጂ የሆነ እዛ ጋር ብርቱካን፣ አሁን ሙዝ፣ ከዛ ሎሚ፣ ከዛ ዌተርሜለን፣ አቮካዶ እነኚህም በመብላት አይደለም ደስታ የሚመጣው። እነኚህ ኢተርናል የሆነ ደስታ አይሰጡም። እነኚህ በምድር ላይ ስናያቸው ስንበላቸው ይኖር ነው። ጠጅ በመጠጣት ሱራ 76 17 እንደሚናገረው አይደለም ደስታችን። አላህ ይፈሳል አይፈሳም? ጥያቄው መልስ እስኪ። አልነግርህም። ለአንተ ምን ይነገራል? ለከብት ይወራል። ለከብት አላህ ይፈሳል አይፈሳም? ጥያቄው መልስ። ለከብት ጥያቄ አይመለስም። አታውቅም ማለት ነው እንደሚፈሳና እንደማይፈሳ። ከብት ነህ አንተ ቆሻሻ ውሻ። ስድብህ ራሱ ነገጠር ትመስላለህ። እንደው ባገኘህ ቦታ ሳይሆን አንተ ባገኘህ ቸልሰህ ነበር። ስማ በምን ውሃ ነው የምትቸልሰኝ? አንተም ባገኘው ካሳየህ ነበር። ምን መታወቂያ ነው ታሳይ? ሙስሊም መታወቂያ ነው ታሳይ? ያንማ ስንገናኝ። ኦኬ እሺ፣ እንኳን ደህና መጣ ብያለሁ በድጋሚ። ይሰማል? አይሰማኝም። ኦኬ፣ የዘላለም ህይወትን ማን ነው የሚሰጠው በእስልምና አስተምሮ? ምን የዘላለም ህይወትን የሚሰጠው ማን ነው? አላህ ነው። አንድ አላህ። አንድ አላህ። ከአላህ ውጭ የዘላለም ህይወትን መስጠት የሚችላለ? ለእናንተ የሚሰጠው ማን ነው ንገረኝ እስኪ። ቅድሚያ መልስልኝ። ከአላህ ውጭ የዘላለም ህይወትን መስጠት የሚችላለ? መልሼልሃለሁ እኮ አንተም የጠየቅኩህን መልስ። አሁን ቀጣይ ወደ መረጃ ከመሄዳችን በፊት የጠየቅኩህን መልሳ በደንብ አስረግጠህ እኮ አስረግጬ ነው መልሼልሃለሁ። እስኪ አንተ መልስ። የዘላለምን ህይወት ክርስቶስ ይሰጣል። ኢየሱስ አላህ ነው? አይሰጥም። ክርስቶስ የት ነው የሚሰጠው? አሳየኝ ማስረጃ። ኦኬ፣ አላህ ይሰጣል የሚለውን እስቲ አንተ አሳየኝ። እንጨታችንም የሚሰጠው አላህ ይሰጣል የሚለውን እስቲ አሳየኝ። ይሰጣል አላህ። እኔ ህይወትና ትንሣኤን እሰጣለሁ ብሎ ቀጥታ የተናገረበትን አንድ ጥቅስ ብቻ ስጠኝ። እኔ ክርስቶስ የተናገረበትን እሰጣለሁ። አንተ ስጠኝ እስኪ። አንተ ሌለ ቋምጣ ቅድሚያ አንተ ቀድመህ አንተ መልሼልሃለሁ እኮ አጭር ጥያቄ መለስክ ማለት እኮ አላህ ነው ይሰጣል ያልከው እንጂ አላህ እንደሚሰጥ እኮ አላሳየህንም። ለከብት ምን ብዬ ያሳያለህ? ከብት ይገባሃል እንደ አንተ ማልቀስ ይሻለው። በደረቅ ሙልቻ ስድብ እኮ መልስ ነው። ምሽ ሜታ አደም እንኳን ደህና መጣ። አደም ዜናውን አንፈልገውም ለጊዜው። ዜናውን አንፈልግም። አውራ ማውራ ከቻልክ ይሄ ዜና አታስደምጠን። መልስ ካለ ብቻ። የዘላለም ህይወት የሚሰጣችሁ ማን ነው? የዘላለም ህይወት የሚሰጠው ማን ነው? ይሄ የሚያውቃለ? በእስልምና የዘላለም ህይወት ማን ነው የሚሰጣችሁ? የዘላለም ህይወትም የሚሰጣችሁ ማን ነው? ነገርኩህ እኮ አሰማም እንደ መስሚያ የለም። መስሚያ ማስረጃ ነገረኝ። የቱ ጋር ነው እሱ አላህ ይሰጣል የሚለው ማስረጃሽ? መስሚያ ወደ ቂጥህ ነው የዞረው። በየት ማስረጃ? አንተ አይገባም። አላህን እየመሰልኩት ነው። የልጅ አላህ ነው ቂጡና አፉ ማይለየው። ማስረጃ ጅፊት አንተ ደግሞ ምንድን ነው? ስድብ ተለቅፈ ነው እንደመጣ ወዳጃችን። የዘላለም ህይወት ይሰጣል የሚለውን አላህ የቱ ጋር ነው? እሺ ይሰጣል። ቀጥታ የተናገረበትን እኔ የዘላለም ህይወትን ይሰጣል ያለበት ቀጥታ
ነገርኩህ እኮ። የቱ ጋር ጥቅስ? ለአንተ ብዬ ነው ጥቅስ ማሳይ አላሳየህም። ለእኔ ሳይሆን ለ2600 ሰው አላሳየህም። ለምን አታሳየው? የለም አላሳይማ። ምክንያቱም የለም። ለእንዳንተ ያለው ከብት እንዲህ ያለ ማስረጃ አላወጣም። ለማን ነው የምታሳየው? ለአንተ አይነቱ እንትን ነው ለጋኔኖች እና ለጅኒዎች። ለአንተ አይነቱ ከብት አይወጣም። ኦኬ ለጅኒዎች ቢሆን ግን ታወጣለህ። በደንብ አስተውሉ። የዘላለምን ህይወት የሚሰጠው አንድ ፈጣሪ ብቻ ነው። ክርስቶስ ደጋግሞ የዘላለምን ህይወት እንደሚሰጥ ተናግሯል። የሚያምንብኝ ቃሌን የሚጠብቅ የዘላለም ህይወት አለው እያለ ደጋግሞ ተናግሯል። ኦኬ ከሞት አስነሳዋለሁ ብሎ ደጋግሞ ተናግሯል። በመጨረሻው ሰዓት በመቃብር ያሉ ድምፁን የሚሰሙ ከሞት ወደ ህይወት የሚመጡ በፈጣሪ ብቻ ነው። ይሄም ደግሞ በክርስቶስ ብቻ ነው። ይህንን ደግሞ ክርስቶስ እጅግ ብዙ ቦታ ላይ ደጋግሞ ተናግሮታል። አይ አላህ ተናግሮታል ምትል ከሆነ ስለዚህ ክርስቶስ ተናግሮታልና ለምንድን ነው ክርስቶስ የማትከተለው ታዲያ? ክርስቶስን እንዳትከተል ምን ያግድሃል የሚል ጥያቄ ይሆናል ማለት ነው። ኢየሱስ ክርስቶስ የትም ቦታ ላይ እኔ አምላክ ነኝ አላለም። ቃል በቃል አላህ የትኛውን ቦታ ላይ እኔ ጭንቅላት የለኝም አለኝ አላለም። ጭንቅላት አልባ ነው። ስለዚህ አታቃስታ ፖለቲካ እንደምሰራም አውቃለሁ። ፖለቲካ አዳምጥ። አሁን እያወራ ያለሁት መደብ ይገባ ኖሮ ይህንን ሌም የሆነ ጥያቄ አትጠይቀኝም ነበር።